በዛ ነገር ለውሻ በውሻ ራሱ የለም የሚገርምሽ አብዛኛውን ክርስቲያኖችን በተጠይቂያቸው ውሻ ለምንድነው ነጃሳ ምናምን ብሎ ይጠይቃሉ ነብዩ መሐመድ እንትና ወተት ቆፍረው ቀብረው ውሻ መጥቶ እንትን ብሎባቸው ነው ብሎ ነው የሚያወሩልሽ አብዛኞቹ ማለት በእንደዛ እኔም በቃ በእንደዛ ነው ለውሻ እንዴት ፈጣሪ ፈጠረው እንስሳት እንዴት በሰዎች ዘንድ እንዲጠላ ያደርጋል እንዴት እንትን ሊል ይችላል ምናምን ነገር የሚለው ውስጥ ይወስዳልና በቃ ብቻ ሙስሊም እኮ ጓደኞች አሉኝ ግን በቃ በሰዓቱ ለእስልምና ያለኝ ጥላቻ ከፍ ያለ ነበር ሲጀምርም ደግሞ የፈለገ እንትን ማይኑየት ውስጥ ብትሆኚ መጾም ባለብኝ ሰዓት መጾማቸው ጾሞች አሉ ፋሲካ ጾም እና ለእስልምና ደግሞ አንዳንድ እኔ የሆነ ጊዜ የሚገርምሽ ታክሲ ላይ እየሄድኩኝ ስለሽ እስላም ኮንኩኝ በኋላ ማለት ታክሲ ላይ እሰራ ነበር እና ታክሲ እየሰራው የሆነ ህፃን ልጅ መኪና ውስጥ ከእናቱ ጋር ይገባል እዛ ታክሲ ላይ ከዛ በኋላ ሲለፈልፍ ዝም ብዬ ከልጁን ላጫውቱ ትሽ ውሸታም ምናምን ነገር ነው ያልኩት ከዛ ውሸታምማ አይደለም ውሸታም መሰልኩ እንዴ ሙስሊም እኮ አይደለም ስለሽ በቃ ሙስሊሞች ውሸታም ናቸው እኔ ሲጀምር እኔ አጎቴ አክራሪ ክርስቲያን ለእስላም ያለውን ጥላቻ ሲጀምር እኔ እሱን ነው የሆነ የለ አድርጌ እንትን ያደግኩት እኔ ለእስልምና በጣም ነበር በጊዜው ጥላቻ ነበር ቅድም እንደነገርኩሽ ማለት ጥላቻ ቤት ላይ ያለውን ነገር አያቴ ሲምልኩ እኔና የሆነ ካስከፋቸው ምናምን ነገር እኔና አንተ እስላምና አማራ ነን እንግዲህ ለእስላም ካላችሁ ያለ ጥላቻ ማለት እኔና አንተ እስላምና አማራ ነን እኔም የሆነ ሰዓት መሀል ላይ አድርጌው ነበር ከሳቸው እቺ ለእስላም ካለኝ ጥላቻ እኔ አንዳንድ ሰዎች እኔ እስላምና አማራ ነን በቃ ለእስላም ቤት ውስጥ ያለውን ነገር ነው ከልጅነትሽ እየወሰድሽ የሚመጪው ማለት ነው ለነብዩ ራሱ በጣም ጥላቻ ነበር ወላይ እሳቸውን በጣም ነበር መሳደቡ አንቋሽሻለሁ ጓደኞቼ እኔ ሳልሰርባቸው መቀርበት ቀን የለም የሆነ ሰዓት እንኳን አብረን ሆነን ራሱ ስንጣላ ነው እኔ እነሱ ነው በእምነታቸው መመጡ ማለት መሰርባቸው መናገራቸው ማለታችን ላይ ስንኮራረፍ ምናምን አንዳንዴም ደግሞ በእምነት የምትተቻችሁ ነገር የለም እንደዛ በተቻቸው ነበር በጣም ዛሬ ደግሞ በአላህ ፍቃድ መህጠላው